ትልቁ የዛሬው የመገናኛ ብዙሃኖች ትኩረት የሆነው የሪካርዶ ካላፊዮሪና የሪያል ማድሪድ ጉዳይ ነው። ሪያል ማድሪድ ሪካርዶ ካላፊዮሪ ላይ አይኑን አፍጦ ጥርሱን አግጦ አርሰናሎችን እያግባባ ይገኛል። ተጫዋቹን ለመውሰድ ከፍተኛ ጥረት ላይ እንደሚገኝ የመረጃ ምንጮች እየጠቀሱ ይገኛሉ። ከጥቂት ደቂቃዎች ወይም ከጥቂት ሰዓታት በፊት የዝውውር ዜናዎች ንጉሱ የዝውውር ዜናዎችን በማነፍነፍ የሚታወቀው የፋብሪዚዮ ሮማኖ የፌስቡክ ገጽ እንደዘገበው ከሆነ ሪካርዶ ካላፊዮሪን ለማስፈረም ሪያል ማድሪዶች ከካላፊዮሪ ወኪሎች ጋር ቀጥተኛ ግንኙነት መጀመራቸውን የመረጃ ምንጮች እየጠቆሙ ይገኛሉ። ያው በዝውውር እንደሚታወቀው ዝውውር ላይ ብዙ ጊዜ ኢንተርሚዲያሮች ወይም ደግሞ አግባቢዎች አሉ። መጀመሪያ በእነሱ በኩል ስራዎች ይሰራሉ። ፍላጎት አለ የለም፣ ገንዘቡ የምንከፍለው ገንዘብ ያለን ገንዘብ ይመጣጠናል። ስለዚህ ይህንን ዝውውር እናስኪደው አናስኪደው ተብሎ መጀመሪያ ቅድመ ጥናት ይሰራል። ወይም አነፍናፊዎች አሉ፣ ጆሮ ጠቢዎች ማለት ነው። የእነሱ ስራ ምንድን ነው? ማነፍነፍ ነው ስራቸው። በዋነኝነት ያነፈንፋሉ፣ ያሉትን ነገሮች ይገልጻሉ። እነዚህ ኢንተርሚዲየሮች ዓለም ላይ ይታወቃሉ። እያንዳንዱ የዝውውር ጉዳዮች መረጃዎች እጃቸው ላይ ከመኖሩ ጋር ተያይዞ እነዚህ ነገሮች ሲሆኑ እንመለከታለን። በነገራችን ላይ ትናንት አንድ መረጃ እየተመለከትኩኝ ነበረ። ትሮሳርድ ከጥቂት ዓመታት በፊት ወደ አርሰናል የመጣው የትሮሳርድ ወኪሎች ፋብሪዚዮ ሮማኖን አግኝተው ወይም ፋብሪዚዮ ሮማኖ ጋር መረጃ ጠይቀው ነው ትሮሳርድ ወደ አርሰናል የመጣው። እንደምታስታውሱት አርሰናል በዛን ወቅት ይፈልግ የነበረው ሙድሪክን ነበረ፣ የቼልሲውን ተጫዋች ማለት ነው። በአሁኑ ሰዓት በዶፒንግ ጋር ወይም ከአበረታች ንጥረ ነገር መውሰድ ጋር ተያይዞ ሙድሪክ በዚህ ሰዓት ላይ እግር ኳስ እየተጫወተ አይደለም እና በወቅቱ የትሮሳርድ ወኪሎች የአርሰናል ስልክ ወይም የአርሰናል የዝውውር ጉዳዮችን የሚከታተሉ ወይም ከአርሰናል ጋር የተያዘ ሰው ኮንታክት የላቸውም ብራይተኖች ወይም የትሮሳርድ ወኪል ማለት ነው። በወቅቱ ታስታውሳላችሁ ትሮሳርድና ዲዘርቢ ነበረው የብራይተን አሰልጣኝ፣ ተጋጭተው ነበረ ዲዘርቢና ትሮሳርድ እና ግጭታቸውን ተከትሎ እያጫወቱት አልነበረም። ዲዘርቢ አለመግባባቶች ነበሩ እና የጥር የዝውውር መስኮት መጣ። የጥር የዝውውር መስኮቱ ላይ የተለያዩ ክለቦች መጠየቅ ጀመሩ። እነ ባየር ሙኒክ፣ ባየር ሊቨርኩሰን እና የመሳሰሉ ክለቦች መጠየቅ ጀመሩ እና የትሮሳርድ ወኪል በፋብሪዚዮ ሮማኖ በኩል አርሰናሎችን ያገኘው። ፋብሪዚዮ ሮማኖን ጠይቆ ፋብሪዚዮ ሮማኖ መረጃውን ሰጥቶት ከዛ በኋላ ነው አርሰናል አግኝቶ ያወራቸው። ከዛ ከተነጋገሩ በኋላ ወደ አርሰናል የመጣው ትሮሳርድ ማለት ነው። የፋብሪዚዮ ሮማኖ ሚና አለበት። በነገራችን ላይ ይህን ስቶሪ ትናንት እየተመለከትኩኝ ገርሞኝ ነበረ። ሰፊ ሀተታ ነበረ ዘገባውና እንደ ባጭሩ ልንገራችሁ ብዬ ነው። ሌላ ጉዳያችን ዛሬ ሌላ ስለሆነ እና ኢንተርሚዲየሮች አሉ። ላይክ ጋዜጠኞች ሊሆኑ ይችላሉ፣ ጋዜጠኞች ላይሆኑ ይችላሉ። በተለይ ስካውቲንግ ላይ የሚሰሩ ምልመላ ላይ የሚሰሩ ሰዎች በአብዛኛው የሚሳተፉበት ነውና ከክለቡ ጋር ግንኙነት ያላቸው ዳይሬክትሊ ላይሆን ይችላል፣ ኢንዳይሬክትሊ በተለያዩ መንገዶች የሚታወቁ ሰዎች ናቸውና እነዚህ ሰዎች መረጃ ነው የሚሰጡት። አገናኝ ናቸው፣ ወኪል አይደሉም። ወኪል ኤጀንት የሚባሉት በፊፋ ፍቃድ የተሰጣቸው በፊፋ ፍቃድ ወስደው የሚሰሩ እና አንድን አካል ከአንድ አካል ጋር የማገናኘት የማፈራረም መብት የተሰጣቸው ሰዎች ናቸው ኤጀንቶች። ከኤጀንቶች በፊት ግን ብዙ የሚሰሩ ስራዎች አሉ። ኤጀንቱን መጀመሪያ 100 ሚሊዮን ፓውንድ ሳታዘጋጅ ወይም ተጫዋቹ የሚፈልገውን 50-60 ሚሊዮን ፓውንድ ሳይኖር 5 ሚሊዮን ፓውንድ ይዘህ ኤጀንቱ ብታናግር ምንም ትርጉም የለውም። መጀመሪያ ሴታፖች ይሰራሉ። ሪያል ማድሪድ እነዛን ሴታፖች አልፎ እንዴት ዳይሬክት ኮንታክት ጀመረ፣ እንዴት ቀጥተኛ ግንኙነት ጀመረ የሚለው ነው ለእኔ ትልቁ ዜና ዛሬ ከሪካርዶ ካላፊዮሪ ጋር በተያያዘ። ይፈልገዋል ቢሆን ሪያል ማድሪድ ሪካርዶ ካላፊዮሪን እየፈለገው ነው የሚል ዜና ቢሆን ኢትስ ኦኬ፣ ማንም ሊፈልግ ይችላል። ከዛ ያነጋግራል ኢንተርሚዲየሮችና ወይም አገናኞችን ከነሱ ጋር ይወያያል። ኦኬ ይሄ ነገር አይሆንም ብሎ ይተዋል፣ ወይም የሚሆን ነገር ይሆናል ብሎ ይገፋበታል። አሁን ግን ዳይሬክት ቶክ ነው የሚለው። ዳይሬክት ማለት ቀጥተኛ ከወኪሉ ጋር ነው እየተወያየ ያለው። ስለዚህ የሆነ ፐርሰንቱን ተጉዟል። አንደኛ ከሪካርዶ ካላፊዮሪ ካምፕ ፍላጎት አለ ማለት ነው፣ ከሪያል ማድሪድ ብቻ ሳይሆን ዳይሬክት ኮንታክት ከተጀመረ ገና
አገናኞቹ ከኤጀንቶቹ ሳይደርስ ገና አገናኞቹ ሲያወሩ ማይሆን ከሆነ አይሆንም ካሉ ዳይሬክት ኮንታክት አትጀምርም። የሆነ ግሪን ላይት አይተዋል ወይም አረንጓዴ መብራት አይተዋል ማለት ነው ሪያል ማድሪዶች። ሪያል ማድሪድ በጆዜ ሞሪኒዮ ፍላጎት ነው ሪካርዶ ካላፊዮሪ እንዲመጣ የሚፈልገው። በነገራችን ላይ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ ናቸው ብለን 100% መናገር አንችልም። ጨርሰዋል፣ ተስማምተዋል፣ አብዛኛውን ፕሮሰሶች ሂደዋል፣ ብዙ ነገሮች አልቀዋል። ግን የሪያል ማድሪድ አሰልጣኝ ሆነው ግን አልተሾሙም። እንዳንሳሳት አድማጮቻችን፣ ጨርሰዋል ግን የሪያል ማድሪድ አሰልጣኝ የሚለው የቅጥር ደብዳቤ ግን አልደረሳቸውም። ፋይናል ኮንፈርሜሽኑ ገና ነው። ለምን ካላችሁ የፕሬዝዳንታዊ ምርጫ መከናወን አለበት። በኋላ ላይ እንመጣበታለን። የፕሬዝዳንታዊ ምርጫ እስኪከናወን አብዛኛው ወረቀት ስራ አልቆ ተፈራርሞ ቁጭ ብሏል። ግን የሚመረጠው ፕሬዝዳንት ነው የሚያጸድቀው። ፍሎረንቲኖ ፔሬዝ ከተመረጡ ያጸድቁታል። ካልተመረጡ የጆዜ ሞሪኒዮ ማድሪድ አሰልጣኝ ሊቀር ይችላል። በነገራችን ላይ እንዲሁም ዛሬ እየተመለከትኩት ባለው መረጃ ባለፈው ሳምንት የጆዜ ሞሪኒዮን ጉዳይ ጨርሶ ተፈራርሞ ቢሆን 7 ሚሊዮን ፓውንድ ነበር የውል ማፍረሻ ለቤኔፊካ የሚከፍሉት። ያ ባለመሆኑ ምክንያት 15 ሚሊዮን ፓውንድ ሆኗል። 15 ሚሊዮን ፓውንድ ደርሷል። በጥፍ ጨምሯል። ቀጣይ ሳምንት ከምርጫው በኋላ ምናምን ሲከናወን 15 ሚሊዮን በጥፍ ከፍሎ ነው ማድሪድ የሚያመጣቸው። ግን ፍሎረንቲኖ ፔሬዝ ከተመረጡ የሚያሳስብ አይደለም። በኋላ ላይ ከምርጫው ጋር ተያይዞ እንመጣበታል። ፍላጎቱ ግን የጆዜ ሞሪኒዮ ነው። ለምሳሌ ኢብራሂማ ኮናቴ ሲመጣ፣ ዴንዚል ዶምፍሪስ ሲመጣ እርሳቸው በቀጥታ ከላይ የሚባል ተጫዋች ይምጣል ባይሉም የሚሰጧቸው ባህሪዎች አሉ፣ ካራክተሮች ለተጫዋቾቹ። ረጅም ኳስ የሚጫወቱ ሊሆኑ ይችላሉ። የግንባር ኳስ ላይ በጣም ቤስት የሆነ ተጫዋች፣ ክሮስ ምርጥ የሆነ ተጫዋች ሊሆን ይችላል። የተለያዩ መንገዶችን ያስቀምጣሉ። በእነዛ መመዘኛዎች ካሉት ተጫዋቾች መካከል የዝውውር ጉዳዮች ፈጻሚዎች ደግሞ የተሻለው ነው ያሉ። ከዛ መጨረሻ ላይ ያናግሯቸዋል። ለምሳሌ ጆዜም በስልክ ከላይ ቢሆን እንዴት ይላሉ ብሎ ይጠየቃሉ። እሱም አንደኛ ምርጫዬ ነው፣ ኦኬ እናስኪደው ዝውውርን ይጨርሱታል። ስለዚህ በዛ አይነት መንገድ ነው ዝውውሮቹ ሊያልቁ የሚችሉት እና ሪካርዶ ካላፊዮሪንም ፈልገው የመጡት አሰልጣኝ ጆዜ ሞሪኒዮ የአሰልጣኝ ጆዜ ሞሪኒዮ ፍላጎት ነው። የአሰልጣኝ ጆዜ ሞሪኒዮ ፍላጎትን መሰረት አድርጎ ሪያል ማድሪድ ቀጥተኛ ግንኙነት ከሪካርዶ ካላፊዮሪ ወኪል ጋር መጀመሩ ነው የመረጃ ምንጮች እየጠቀሱ የሚገኙት። ስለዚህ አሁን ማድሪድ ካላፊዮሪን የማስፈረም ፍላጎቱ ከወሬዎች አልፎ የተጨባጭ ነገር ሆኖ መጥቷል። ቀጥተኛ ግንኙነት ጀምሯል ከወኪሎቹ ጋር፣ ከአርሰናል ጋርም በተወሰነ መንገድ ከአርሰናል ጋርም። ቀጣዩ ስቴፕ ምን ሊሆን ይችላል? ዝውውሩስ ሊሳካ ይችላል ወይ? ከዚህ በፊት በነበሩ ዝውውሮች ላይ የነበሩት እንቅስቃሴዎች እንዴት መከኑ? እንዴት ሆኑ? ከአርሰናል ጋር በተያያዘ ያሉት የሪያል ማድሪድ ዝውውሮች እነሱንም በተወሰነ መንገድ እናንሳ። የሆነ ሂንት ስለሚሰጠን ብዬ ነው። አሁን ሪካርዶ ካላፊዮሪ የእሱ ኢንተረስት ምንድን ነው የሚለው አንዱ መሠረታዊ ነጥብ ነው። ሪካርዶ ካላፊዮሪ ከ6 ወር ከ7 ወር በፊት የነበረ አንድ ኢንተርቪው ሰጥቷል። ምናልባት ብዙዎቹ ተመልክታችሁ ይሆናል። ያልተመለከታችሁ ካላችሁ ወደ ኋላ ሄደት ብላችሁ ማየት ትችላላችሁ። ከ2 ወር በፊትም ከአንድ ወር አካባቢ በጣም ቅርብ ጊዜ የሰጠውም አንድ ኢንተርቪው አለ። ከ6 ከ7 ወር በፊት የሰጠው ኢንተርቪው ላይ በጣም በለንደን ህይወት እንደከበደው፣ በጣሊያን የነበረው የላይፍ ስታይል፣ በጣሊያን የነበረው የህይወት መንገድና በእንግሊዝ ያለው የህይወት መንገድ የተለያየ እንደሆነ ኢቭን ከነ መኪና ነዳድ ጭምር በማንሳት ነው የተናገረው። የመኪና ነዳዳችን እንኳን የተለያየ ነው እንግሊዝና ጣሊያን ላይ። በዛ ላይ ጓደኛ የለኝም እንግሊዝ። ካላፊዮሪ ትዳርም የለውም። ቤተሰቦቹም በአገሩ በዛው በጣሊያን ነው የሚኖሩት እና ብቸኝነት ስሜት፣ ከበድ ያለ ብቸኝነት ስሜት አስተናግዳለሁ። ብዙዎቹ ተጫዋቾች ይላል ብዙዎቹ ተጫዋቾች እዛው ከአርሰናል የልምምድ ቦታ አቅራቢያ ከሶባ ትሬኒንግ ሴንተር አቅራቢያ ብዙዎች ይኖራሉ። ኦዲጋርድ፣ ሃቨርዝ ምናምን ብሎ ይጠቅሳል እንደውም ስማቸውን ሁሉ። እኔ ግን ከሁሉም ተጫዋቾች ርቄ በማይሎች ርቀት ነው የምኖረው። ያንን ማረገው ደግሞ
ቢያንስ ጊዜ ለመግፋት ነው። ረጅም ስመጣም ረጅም መጣለሁ፣ ሲሄድም ረጅም መንገድ ስለሆነ የምጓዘው ብቻዬን ቤት ገብቼ አይደብረኝም። በመንገድ ማሳለፋቸው ጊዜያቶች ይበዛሉ። እሱም ፍለጋ ነው። ግን እንደዛም ሳረግ ደግሞ የእንግሊዝ የመኪና ወይም የትራፊክ ህግና የጣሊያን የትራፊክ ህግ በጣም የተለያየ ነው። ብዙ ጊዜ ቅጣቶችና መሰል ነገሮች ይገጥሙኛል ይላልና ህይወት የተደላደለ እንዳልሆነ ወይም ምቾት እንደሌለው የሚገልጽ ነበር። ግን አርሰናል እንለቃለሁ አላለም። በዛ ኢንተርቪው ላይ በምችለው መጠን ነገሮችን ብቸኝነት እንዳይሰማኝም አንዳንድ ተጫዋቾች ያግዙኛል፣ በተሻለኝ አቅም ህይወትን ለመላመድ እየሞከርኩ ነው የሚል አስተያየቱን አስቀምጧል። ከጥቂት ሳምንታት በፊት በነበረው አስተያየት ደግሞ ግን ወደ ሮማ መመለስ እንደሚፈልግ ተናግሯል። አርሰናል ከቦሎኛ ነው ያመጣው ይህንን ተጫዋች። ያደገው በሮማ አካዳሚ ውስጥ ነው። ይሄ የሮማ ፍቅር ያልወጣለት ላይክ ያደገበት ክለብ ፍቅር ያልወጣለት አይነት ተጫዋች ነውና አንድ ቀን ተመልሼ መጫወት እፈልጋለሁ። አንድ ቀን ነው የሚለው፣ ነገ ይሁን ከነገ ወዲያ ይሁን አላቅም፣ ግን አንድ ቀን በሮማ ተመልሼ መጫወት እፈልጋለሁ። ምክንያቱም ህይወት የጀመረችው እዛ ላይ ነው። ብዙ የእግር ኳስ ታሪኬ እዛ ጋር ይጀምራል እና ብዙ የሚያቆራኘኝ ነገር ስላለ ወደ ሮማ ተመልሼ ባገለግል ብሎ ያስባል። ምክንያቱም ተጫዋቹ ከሮማ ሲወጣ እንደምታስታውሱት ገና በ16 በ17 ዓመቱ ከባዱ የኤሲኤል ጉዳት ገጥሞት ነበረ። ከባድ ጉዳት አስተናግዶ ነበረ። ወደ እግር ኳስ አይመለስም ተብሎ ነበረ። ከዛ ወደ ቤርሺያ ተጉዞ እንደገና የራሱን አስተካክሎ እንደገና ወደ ቦሎኛ መጥቶ ነው የእግር ኳስ ህይወቱ የተስተካከለው። ለዛም ነው በተደጋጋሚ ካላፊዮሪ አንድ ጨዋታ ተጫውቶ አንድ ጨዋታ ያርፋል። ሁለት ጨዋታ በተከታታይ ከተጫወተ ሶስተኛው ሳምንት ላይ አንመለከተውም። ያ በልጅነቱ ያጋጠመው ጉዳት ይዞት የመጣው ችግር፣ ያ በልጅነቱ ይዞት የመጣው ጉዳት ያመጣው ኢምፓክት ተጽዕኖ ያመጣው ነገር ነው። ታቻምና በቦሎኛ በነበረበት ጊዜ በአብዛኛው ጨዋታ ላይ ተጫውቷል። እውነት ለመናገር በቦሎኛ በብዙዎቹ ጨዋታዎች ላይ ተጫውቷል። ቦሎኛ ከረጅም ዓመታት በኋላ ካልተሳሳቱ ከ50 ምናምን ዓመታት በኋላ ወደ አውሮፓ መድረክ ሲመለስ ቦሎኛ ከረጅም ዓመታት በኋላ ኮፓ ጣሊያንን ሲያነሳ የዚህ ተጫዋች ሚና በጣም ከፍተኛ ነበር። ታቻምና እና ምና በአርሰናል ቤት ውስጥ ወይም በጨረስነው የውድድር ዓመት የሪካርዶ ካላፊዮሪ ሚና ወጣ ገባ እየሆነ ነው ያለፈው። ወጣ ገባ ነው። አንድ ጨዋታ 3 ጨዋታ ይተኛል። 2 ጨዋታ ከተጫወተ 2 ጨዋታ ይተኛል። እነዚህ ነገሮች በኋላ ላይ እናገጣጥማቸዋለን። ስለዚህ የአርሰናል ህይወቱ ይሄን ነው የሚመስለው። በግላዊ ህይወቱ ብዙ ደስ የሚሉ ነገሮች አልገጠሙትም፣ ወይም እንደሚፈልገው አይነት ላይፍ ስታይል፣ ሶሻል ኢንተራክሽኑ፣ ማህበራዊ ግንኙነቱ በሚፈልገው ልክ አላገኘውም። ጉዳቶችን በተወሰነ መንገድ ተጫዋቹ ላይ ተጽዕኖ ይፈጥራሉ። ግን በጣም የሚያስገርመኝ ነገር ሪካርዶ ካላፊዮሪ አንዳንዴ ይገርመኛል። አንዳንድ ሰው ተፈጥሮ ነው ሌላም ሊባል አይችልም። እንዴት ተጎርቶ መጥቶ አንድ ጨዋታ አርፎ መጥቶ ወይም 2 ጨዋታ ወይ 3 ጨዋታ አርፎ መጥቶ እንዴት ትንሽ ከአቋሙ አይቀንስም? ሁሌም በተጫወተባቸው ጨዋታዎች ሪካርዶ ካላፊዮሪ የሚያሳየው አቋም አንድ አይነት ነው። ከጉዳት መጣም ሳይጎዳም ቆየ። ይሄ በጣም ይገርመኛል። ወር ተጎርቶ ቆይቶ ተነስቶ በአንድ ጨዋታ ፊት ሆኖ ትመለከተዋለህ። ምን አይነት የሰውነቱ ስትራክቸር ወይም ይሄ ስሪቱ በጣም የሚገርም ነው። ሪካርዶ ካላፊዮሪ ተጽዕኖ በጣም ላቅ ያለ ነው። ምንም ጨዋታ ላይ ይጫወት 10 ጨዋታን በሊጉ ተጫውቶ ከሆነ ዘንድሮ ብዙ ጨዋታ ተጫውቷል። በእርግጥ ከዛ በላይ ግን 10 ጨዋታ እንኳን ቢጫወት አዋጭ ነው ሪካርዶ ካላፊዮሪ ለአንድ ቡድን። ምክንያቱም በሚጫወትባቸው ጨዋታዎች ላይ ተጽዕኖ ላቅ ያለ ነው፣ ከፍ ያለ ነው የተጫዋቹ ብቃት። ከጉዳት ነፃ ሆኖ ካሳለፈ ሪካርዶ ካላፊዮሪን የሚያክል ሌፍት ባክ፣ ሪካርዶ ካላፊዮሪን የሚያክል ምርጥ ተከላካይ አለ ለማለት እንቸገራለን። በጣም የተለየ ተጫዋች ነው። በጣም የተለየ ኳሊቲ ያለው ነው። ወደ ሚዱ ገብቶ ያግዛል፣ አጥቂውን ያግዛል፣ መከላከሉን በአግባቡ ይወጣል። ብዙ ኳሊቲዎቹ እጅግ በጣም የተለዩ ሆኖ እንመለከታቸዋለን ሪካርዶ ካላፊዮሪ። ለዛ ነው ጆዜ ሞሪኒዮ ተጫዋቹን አጥብቀው የፈለጉት። 2 ሚና ይሸፍንላቸዋል። አንደኛ ቨርሳታይል ነው። ግራውን ተከላካይ ይጫወታል፣ የመሃል ግራ ተከላካይ ሆኖ ይጫወታል።
በሁለቱም ቦታ ብታጫውተው እኩል ነው ከካላፊዮሪ ችግር የለበትም። ሁለቱም ላይ በደንብ በጥራት መጫወት ይችላል። ስለዚህ ኔክስት ስቴፕ ምንድን ነው? ቀጣዩ ስቴፕ የሚሆነው አርሰናልን መጠየቅ ነው። ኮንታክት እያደረጓቸው ነው። አርሰናልን መጠየቅ ነው። አርሰናል ምን አሰበ? አርሰናሎች ካላፊዮሪን አይነኬ ተጫዋች ነው አላሉት። ልብ በሉ ይችን ቃል ያዟት። አይነኬ ተጫዋች ነው አላሉም። ከዚህ በፊት ሪያል ማድሪድ ሳሊባን ብሎ መጥቷል። በተለይ ሳሊባን እናስታውሳለን። ዲክላን ራይስን ብሎ መጥቷል። ስለ ገንዘብ ያላወሯቸውም። አይነኬ ናቸው ብሎ ነው የመለሷቸው። አይነኬ ተጫዋቾች ናቸው ብሎ ነው የመለሱላቸው። ስለ 100 ሚሊዮን ፓውንድ ስለ 200 ሚሊዮን ፓውንድ ምናምን አላወሩም። አይነኬ ናቸው እነዚህ ተጫዋቾች። በዚህ ወቅት የዚህ ቡድን ኮለን ናቸው። የዚህ ቡድን ቋሚዎች ናቸው። ስለዚህ አንነካም፣ አናፈርስም። ቤት ማፍረስ ነው እነሱ መሸጥ ማለት ቤታችን ማፍረስ ነው። ምንም ገንዘብ ብታመጡ አንሸጥም ብለው በሩን ዘግቶባቸዋል። ለካላፊዮሪስ በሩ ገረበብ ነው ያለው። በነገራችን ላይ አርማዎቻችን ግን ገረበብ ብሏል ሲባል አርሰናል በጣም ፍቃደኛ ነው እያልኳቸው አይደለም። ግን ተስፋ አለ። ትንሽ ተስፋ ሰጥቷቸዋል። አርሰናሎች ከ100 እስከ 120 ሚሊዮን ፓውንድ የሚቀርብላቸው ከሆነ ተጫዋቹ ሊለቁት ይችላሉ። ከ100 እስከ 120 ሚሊዮን ፓውንድ፣ ከ100 ሚሊዮን ፓውንድ በታች ለተጫዋቹ ዝውውር አይቀበሉም አርሰናሎች። ትልቁ ችግር የሚሆነው እዚህ ጋር ነው። ትልቁ ክፍተት የሚሆነው ማድሪድ ይህን ያህል ገንዘብ አውጥቶ ከ100 ሚሊዮን ፓውንድ በላይ ጉዳት ለሚያስቸግረው ተጫዋች በዓመት ከ20-25 ጨዋታዎች በላይ ለማይጫወት ተጫዋች ይህን ያህል ገንዘብ ማውጣት ይችላል ወይ የሚለው ነው ትልቁ ጥያቄ። ይህን ያህል ገንዘብ አውጥቶ ማድሪድ ማዛወር ይፈልጋል ወይ? ይሄ ነው እንግዲህ ሊመለስ የሚገባው ጥያቄ። ደፍሮ ማድሪድ ያደርገዋል? ካደረገው አርሰናል ይቀበላል፣ ችግር የለበትም። ከ100 እስከ 120 ሚሊዮን ፓውንድ ሌሎች አማራጮችን እያዩ ነው አርሰናሎች። በነገራችን ላይ ጎን ለጎን በ40-50 ሚሊዮን ፓውንድ ሊያገኟቸው የሚችሉ ተጫዋቾች ቦታው ላይ ኢንካፔ ያለ ግራው ላይ ማይልስ ስኬልም አስፈላጊ ሲሆን ይጫወታል። ደግሞ አንድ ደግሞ የተሻለ የግራ መስመር ተከላካይና መሃሉን የሚያግዝ ልክ እንደ ካላፊዮሪ አይነት ባህሪ ያለው ተጫዋች ለማምጣት እየተዘጋጁ ነው። ሉኬባ ስሙ እየተነሳ የሚገኝ ተጫዋች፣ ሌሎችም ተጫዋቾች ዝርዝራቸው ውስጥ ይዘዋል። የካላፊዮሪ ጉዳይ የሚጠናቀቅ ከሆነ ከፍተኛ ትርፍ ነው የሚያገኘው አርሰናል። ካላፊዮሪን በ120 ሽጦ የሚገዛውን ተጫዋች በ50-60 ከገዛው ጥራት ያለው ተጫዋች ካገኘ ልዩነቱ ግልጽ ነው። አርሰናል በጣም አትራፊ የሚሆንበት እድል ይኖራል። ግን በቀጣዮቹ ዓመታቶች አርሰናል እቅድ ያ ነው ወይ? የአርሰናል እቅድ ትርፍ ነው ወይ? አርሰናል ተጫዋቾችን ሽጦ ማትረፍ ይፈልጋል ወይ? የቀጣይ ዓመታት እቅድ እንደሱ አይመስለኝም። ጆሽ ኪሮንኬና ስታን ኪሮንኬ በተለይ የስታን ኪሮንኬ ልጅ ጆሽ ኪሮንኬ ወደ አርሰናል አመራርነት ከመጡ በኋላ ክለቡን ታሪካዊ ክለብ ማድረግ ይፈልጋሉ። በዋንጫ የተሞላ በዋንጫ ያጌጠ የተሽቆጠቆጠ ቡድን እንዲሆን ይፈልጋሉ። እንደ ካላፊዮሪ ያሉ ተጫዋቾች ደግሞ ለዚህ ትልቅ ሚና የሚኖራቸው ተጫዋቾች ናቸው። ሚናቸው በጣም ላቅ ያለ ተጫዋቾች ናቸው በዚህ ረገድ ላይ በዚህ ሂደት ውስጥ። ስለዚህ ዝም ብለህ የምትለቃቸው አይደለም። ገንዘብ ስላገኘ ብቻ አትለቃቸው። የተጫዋቾቹን ኳሊቲ ያስፈልጋል ለቀጣዩ ዓመታቶች በዋንጫ ስኬት ውስጥ ለመጓዝ። እነዚህ መሰረታዊ ነጥቦች ግን መያያዝ አለባቸው። አንደኛ አርሰናል የሚፈልገው ገንዘብ በጣም ከፍተኛ መሆኑ፣ ሁለተኛ አርሰናል ከቀጣይ ዓመታት እቅዶቹ አንጻር ቁልፍ ተጫዋቾችን የመሸጥ እድሉ ዝቅተኛ መሆኑ፣ ማድሪድ ከፍተኛ ገንዘብ አውጥቶ ተጫዋች የማምጣት ባህሪ የሌለው ክለብ ስለሆነ እንኳን ለካላፊዮሪ ለምባፔ እንኳን ገንዘብ አላወጣም። በነፃ ነው የወሰደው ምባፔን ለሚያክል ተጫዋች ጠብቆ በነፃ ዝውውር ነው የወሰደው። ስለዚህ ይህን ያህል ገንዘብ ያወጣሉ ሪያል ማድሪድ። ግራው ላይ እንደ ካሬራስ፣ ፌርላን ሜንዲ አይነት ተጫዋቾች አሉ። ስለዚህ በዚህ ያን ያህል ገንዘብ የሚያወጣ ከሆነ ከባድ ሊሆንበት ይችላል። አንደኛ ቢያንስ መሃሉ ላይ ቪቲኒያን በሉት
ኢንዞ ፈርናንዴዝን በሉት ማንም ተጫዋች አመጣ የትኛውንም አመጣ መሃል ላይ ለሚያመጣቸው ተጫዋቾች በትንሹ እስከ 200 ሚሊዮን ፓውንድ ድረስ ሪያል ማድሪድ ይፈልጋል። በትንሹ ያለፉት 2 ዓመታት የስኬት አልነበሩም፣ ዋንጫዎች ያላገኘባቸው ናቸው። በእርግጥ ክለቡ ስቲል አሁንም የዓለማችን ሀብታም ክለብ ነው። ኢቨን በትርፍም እንደዚህ ዋንጫ ሳያገኝ እንኳን ትርፉ ትልቅ ነው። ከፍተኛ ትርፍ ያተረፈው ሪያል ማድሪድ ነው እንዳለፉት ዓመታት። ችግር የለበትም የገንዘብ ነገር ግን በዛ ልክ የገንዘብ ችግር ባይኖርበትም በዛ ልክ ግን እነ ካላፊዮሪ አይነት ተጫዋች 100 እና 120 ሚሊዮን ፓውንድ አውጥቶ ይገዛል የሚለው ከዚህ ከጉዳቱ ጋር በተለይ ከተጫዋቹ የጉዳት ሂስትሪ ጋር ታሪክ ጋር በተያዘ ጥያቄ የሚያስነሳ ይሆናል እና ስናገጣጥመው ላይሆን አይሆንም ብለን የምንዘጋው አይደለም። ምክንያቱም አይሆንም ብለን ልንዘጋ የምንችለው አርሰናል ልክ ለሳሊባ የሰጠው አይነት መልስ ለራይስ የሰጠው አይነት መልስ ለማድሪዶች መልሶላቸው ቢሆን አይሆንም ብለህ ትዘጋዋለህ። ግን ትንሽ ተስፋ አላቸው ማድሪዶች። ገንዘቡን ማቅረብ የሚችሉ ከሆነ ሊወስዱት ይችላሉ። አርሰናል በካላፊዮሪ ልክ ባይሆን እንኳን ቢያንስ ዓመቱ ሙሉ ሊጫወት የሚችል ተጫዋች ማግኘት ይችላል። ኳሊቲያቸው የተለያየ ተጫዋች ቢሆን እንኳን ሂንካፒ አለ። ስለዚህ እነሱን ታሳቢ አድርጎ ከፍተኛ ገንዘብ ከቀረበለት ምናልባት ሌሎች ቦታዎችን ለማጠናከር መስመር የማጥቃት እንቅስቃሴውን የሞርጋን ሮጀርስን ዝውውር ለመጨረስ ተጨማሪ አማካይ ለማምጣት እንደ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ አይነት ተጫዋቾችን ለማምጣት የሚያግዘው ነው። አርሰናል ካላፊዮሪን እኮ በ40 አካባቢ ነው ያመጣው። ከ40 እስከ 50 ሚሊዮን ፓውንድ በሚደርስ ዋጋ ነው። ስለዚህ ከጥፍ በላይ ነው የሚያተርፍበት፣ ያውም ተጠቅሞበት አገልግሎት 2 ዓመት። ስለዚህ በእነዚህ ምክንያቶች ገንዘቡ የሚቀርብ ከሆነ ሊሄድ ይችላል። ገንዘቡ ካልቀረበ ግን በጠቀስኳቸው ምክንያቶች አርሰናል በቀላሉ ካላፊዮሪን በተለይ በቀጣይ ዓመት ሊጉንም አውሮፓንም ከመቆጣጠር አንጻር ስኬት ከማምጣት አንጻር በቀላሉ ይለቀዋል ተብሎ አይጠበቅም። ሊሆን የሚችል ግን የመሆን ዕድሉ በጣም ጠባብ የሆነ ዝውውር ነው የሚለውን በዚሁ አጋጣሚ ለመግለጽ ያህል ነው። በዚሁ ካነሳና አይቀር ከአርሰናል ጋር በተያያዘ 1-2 መረጃዎችን ልጨምርላችሁ። ጋብርኤል ጀሱስ ወደ ኤቨርተን ለመሄድ ንግግር ተጀምሯል። አንድሪያ ቤርታ ከኤቨርተን ወኪሎች ጋር ሰፊ ውይይት እያደረጉ ይገኛሉ። ከ15 እስከ 20 ሚሊዮን ፓውንድ አርሰናል ለጋብርኤል ጀሱስ ዝውውር ይፈልጋል፣ ማስከፈል ይፈልጋል ለጋብርኤል ጀሱስ። ኤቨርተኖች ፈላጊው ነው መጥተዋል። ድርድሩ እየተከናወነ ነው የሚገኘው። የሚሳካ ነው ወይ አብረን እናያለን። ብዙዎች ይህ ዝውውር ከተሳካ በጣም ቤርታን ሊያደንቋቸው ይችላሉ። ጋብርኤል ጀሱስ ጨረሰ የተባለን ተጫዋች በእርግጥ እድሜው ያን ያህል ሂዷል የሚባል አይደለም፣ ግን ጨርሷል የተባለን ተጫዋች በዚህ ልክ ገንዘብ እንዲያወጣ ካደረጉት፣ ገንዘብ ጄኔሬት እንዲያደርግ ካደረጉ ትልቅ ቫሊዩ አለው ተብሎ ነው የሚጠበቀውና ከ20 እስከ 25 ብሎ ነው ያስቀመጡት። ግን ከ15 እስከ 20 ባሉት ሬንጅ ውስጥ ጋብርኤል ጀሱስ የመሸጥ ሂደት ይኖራቸዋል። በነገራችን ላይ አርሰናል ከመግዛቱ ቀድሞ ስፔንድ የሚያደርገው ወይም ጊዜውን የሚያሳልፈው መድፈኞቹ አርሰናሎች መሸጥ ላይ ነው የፈለጉት። አላቸው ገንዘብ ከ200 እስከ 300 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ገንዘብ አላቸው። ግን የሚፈልጓቸውን እቅዶች ለማሳካት ሙሉ በሙሉ ለማሳካት መጀመሪያ መሸጥ ይፈልጋሉ። ጋብርኤል ጀሱስ፣ ቤን ዋይት፣ ኢታን ንዋኔሪ፣ ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ፣ ኢቨን ማርቲን ኦዴጋርድ፣ የመጨረሻውን ኦዴጋርድ ከሚለቁት የመጨረሻው ተርታ ውስጥ የሚቀመጥ ነው። ወደ 7-8 ተጫዋቾችን አርሰናል ቀድሞ መሸጥ ይፈልጋል። ከዛ ደግሞ የሚፈልገውን ታርጌት ማምጣት ይፈልጋል። እንደ ሞርጋን ሮጀርስ፣ ሳንድሮ ቶናሊ፣ ሁሊያን አልቫሬዝ እና የመሳሰሉ አይነት ተጫዋቾችን ለማምጣት ቡድኑን አፕግሬድ ማድረግ ይፈልጋል። ሚካኤል አርቴታ በግልጽ ነው የተናገረው። አፕግሬድ ይደረጋል፣ የአርሰናል ቡድን አፕግሬድ ይደረጋል። እና አፕግሬድ ስታደረግ ደግሞ ወይም ስታሳድግ የቡድንን የጥራት ደረጃ የምታስወጣቸው ተጫዋቾች ይኖራሉ። ኬፓ አሪዛባላጋ ለምሳሌ አርሰናል መልሶ በ5 ሚሊዮን ፓውንድ እንደሚሸጠው የመልቀቂያ ዋጋው ላይ አስቀምጧል። በዚህ የውድድር ዓመት የሚለቅ ከሆነ ክርስቲያን ኖርጋርድ ላይ የተወሰነ ገንዘብ ያገኛሉ። ቢያንስ ከገዙበት ግማሽ ሊያገኙ የሚችሉበት እድል ይኖራል። ገና ኮንትራት ጊዜው ገና ስለሆነ ማለት ነው። ምናልባትም እስከ 10 ሊያገኙበት ይችላሉ። ጥሩ ሽያጮች ተብሎ የሚታሰቡት ቤንጃሚን ዋይት እስከ 50 እስከ 60፣ ጋብርኤል ማርቲኔሊ እስከ 50 እስከ 60 ጥሩ ሽያጮች ይሆናሉ ተብሎ የሚጠበቁት። ኢታን ንዋኔሪ በውሰት ወደ ኒውካስል ለመሄድ ሳይስማማ አይቀርም። ኢታን ንዋኔሪን ልንሽጦ ቢል አሁን 20 ከ30 በላይ የሚያወጣ ተጫዋች አይደለም፣ ግን ትንሽ ቢያቆዩት
ምናልባት ዋጋው ሊንር ይችላል። የተጫዋቹ ኳሊቲ በጣም ላቅ ያለ ስለሆነ ራሱን በደንብ ማሳደግ የሚችል ከሆነ በኦሎምፒክ ማርሲያንን ማድረግ አልቻለም፣ ግን ከቻለ እሱ ነገር ሊመጣ ይችላል ብለው ስለሚያስቡ የኢታን ንዋኔሪ ጉዳይ ሞር ኦር ለስ በውሰት የመሆን እድል ይኖረዋል። ማርቲን ኦዲጋርድ 40-50 የሚያወጣ ተጫዋች ነው፣ ምንም ጥያቄ በሌለው መንገድ። ኦዲጋርድ ግን የመጨረሻው ሊስት ላይ ያለ ነው። ኦዲጋርድ የመጨረሻው በቃ በጣም ምርጥ አማራጭ ካገኙ ነው ኦዲጋርድ ሊሸጡት የሚችሉት አርሰናሎች። ስለዚህ እነዚህ ነገሮች ይጠበቃሉ። ጋብርኤል ጀሱስ ግን ያው ቶሎ ከሚሰናበቱት በፍጥነት ከሚወጡት ተጫዋቾች መካከል አንዱ ነው፣ እንመለከተዋለን። ካይ ሃቨርትዝና ኦዲጋርድ የመጨረሻው ዝርዝር ውስጥ ያሉ ናቸው ሁለቱ። ካይ ሃቨርትዝና ኦዲጋርድ የመውጣት እድላቸው በጣም ጠባብ ነው፣ ግን የተዘጋ አይደለም የእነዚህ ተጫዋቾች ማለት ነው። ሌላ ሁለተኛው ከአርሰናል ጋር የተያዘው ራፋኤል ሊያኦ ነው። ራፋኤል ሊያኦ ይሄ ተጫዋች በወኪሉ በኩል አርሰናልን ጠይቋል ልቀላቀላችሁ ብሎ ሰሞኑን አንድ ኢንተርቪው ሰጥቶ ነበርና የክርስቲያኖ ሮናልዶ አድናቂ መሆኑን ማንቸስተር ዩናይትድን ሲመለከት እንዳደገ እንዲሁም አርሰናልን ሁለቱን ክለቦች አንስቷል። በስፋት ማንቸስተር ዩናይትድ አለ፣ ከዛ ቀጥሎም አርሰናልም በሊጉ ከምመለከታቸውና ከማደንቃቸው ቡድኖች መካከል አንዱ ነው የሚል አስተያየቱን ሰጥቷል። ማንቸስተር ዩናይትድ አሁን ላይ ትኩረቱ አማካኞችና ተከላካይ ላይ ነው። ማንቸስተር ዩናይትድ መጨረሻ ላይ ነው የመስመር አጥቂና አጥቂዎችን ቢያስፈር፣ ትልቁ ትኩረቱ ማንቸስተር ዩናይትድ አሁን አማካኝ ላይ ነው። ከዛ የአማካኝ ጉዳይ ከጨረሰ ሰፊ ስራ ነው የአማካኝ ጉዳይ። ተከላካዩን በተወሰነ መንገድ ያጠናክራል። መጨረሻ ላይ የመስመር አጥቂ እና የአጥቂ መስመር ተጫዋቾችን ሊያስፈርም የሚችልበት እድል ይኖራል። ስለዚህ ሊያኦ በማንቸስተር ዩናይትድ በኩል ያለው ነገር ቀዝቀዝ ስላለበት አርሰናሎችን አስፈርሙኝ ብለው ኤሲ ሚላኖች 50 ሚሊዮን ዩሮ ድረስ ተጫዋቹን መውሰድ ትችላላችሁ የሚል ጥያቄ ማቅረባቸው እየተነገረን የሚገኘው ግን የተጫዋቹ ፈላጊውን የመጣው ጋላታ ሳራይ ነው። ተጫዋቹና ወኪሉ ከኤሲ ሚላን ጋር ተነጋግረው ለአርሰናል ነው ኦፈር ያደረጓቸው። አሁን ላይ ግን በጣም እሱን እየፈለገው ያለው ጋላታ ሳራይ ነው። 10 ሚሊዮን ዩሮ ዓመታዊ ደሞዝ ለመክፈል ከፍተኛ ደሞዝ ተከፋይ አድርጎ ራፋኤል ሊያኦን የቱርኩ ክለብ ጋላታ ሳራይ ለመውሰድ በጣም ፍላጎት አሳድረዋል። ግን በተቃራኒው ተጫዋቹ የሚፈልገው እንግሊዝ ላይ ነው መጫወቱ የሚፈልገው አርሰናል ወይም ማንቸስተር ዩናይትድ ላይ። ቀድሞው ግን የማንቸስተር ዩናይትድ ሁኔታ ስለተረዱ ለአርሰናል ኦፈር አድርገዋል። 50 ሚሊዮን ዩሮ አቅርቡና ወሰዱ ተጫዋቹን የሚሉት የአርሰናል ምላሽ እንግዲህ የሚጠበቅ ናቸው። እነዚህ እንግዲህ ከአርሰናል ጋር የተያዙ መረጃዎች ናቸው። ስንመለስ ወደ ማድሪድ ቤት እናምራና የማድሪድ ፕሬዚዳንታዊ ምርጫ ብዙዎችን እያነጋገረ ይገኛል። ከምልክቶች በኋላ እንመለሳለን። አጋሮቻችን በመሆን ከኛ ጋር እየቆዩ ያሉ ታላላቅ ተቋማቶች አሉ።